እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በአንድ ሳምንት ውስጥ ብቻ የሆድ መነፋትን፣ የሆድ ድርቀትን፣ ጋዝን እናም የምግብ መፈጨት ስርዓትን የሚደግፍ ለአንድ ሳምንት ብቻ የምትወስዱት ድንቅ መጠጥን በዚህ ቪዲዮ ላይ ከነ አዘገጃጀቱ እነግራችኋለሁ ማለት ነው። በፍጹም እንዳያመልጣችሁ። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የሆድ መነፋት፣ የሆድ ድርቀት፣ ከምግብ በኋላ ምቾት አለመሰማትና ጋዝ እያስቸገራችሁ ነው? በዚህ ቪዲዮ ውስጥ ምናልባት ቀድሞውኑ ቤታችሁ ውስጥ ያሉትን ግብአቶችን በመጠቀም ተፈጥሯዊ የምግብ መፈጨት እንቅስቃሴን፣ የሰውነት ፈሳሽን እናም መደበኛ የቆሻሻ አወጋገድን የሚደግፍ ቀላል የሆነ የአንድ ሳምንት ከመተኛ በፊት የሚወሰድ መጠጥን እነግራችኋለሁኝ። ይህ ቺያ ሲድ፣ ትኩስ የሎሚ ጭማቂ፣ የወይራ ዘይትናም የሞቀ ውሃ ጥምረት የአንጀት እንቅስቃሴን፣ የአንጀት ትራክትን መመለስን እናም ጤናማ የፋይበር መስፋፋትን ለመደገፍ አብሮ የሚሰራ ነው። አንድ የሾርባ ማንኪያ ቺያ ሲድን በሞቀ ውሃ ውስጥ ጄል እስኪሰሩ ድረስ ከ10 እስከ 15 ደቂቃዎች ዘፍዝፏቸው። ከዛም የግማሽ ሎሚ ጭማቂና አንድ የሾርባ ማንኪያ የወይራ ዘይትን ጨምሩበት። በደንብ አማስሉ እናም ለ7 ተከታታይ ምሽቶች ከመተኛት በፊት አንድ ብርጭቆ መጠጣት ነው። ቺያ ሲድ የሚሰፉ እናም መደበኛ የአንጀት እንቅስቃሴን የሚደግፉ የሚሟሟ ፋይበርን ይሰጣሉ። የወይራ ዘይት አንጀትን በቀስታ ለማለስለስ ይረዳል። ሎሚ የምግብ መፈጨት ተግባርን ይደግፋል እናም የሞቀ ውሃ በምግብ መፈጨት ትራክት ውስጥ ተፈጥሯዊ እንቅስቃሴን ያበረታታል። ብዙ ሰዎች በጥቂት ቀናት ውስጥ የተሻሻለ የቆሻሻ አወጋገድ፣ የቀነሰ የሆድ መነፋት እናም ቀለል ያለና የበለጠ ምቹ ስሜትን ያስተውላሉ። ይህንን የ7 ምሽት መጠጥ በምትወስዱበት ጊዜ በቀን ውስጥ ብዙ ውሃ ጠጡ እናም ሙሉ በሆኑ ባልተቀነባበሩ ምግቦች ላይ አተኩሩ። እናም የምግብ መፈጨት ምቾት ማጣታችሁ ከቀጠለ የጤና ባለሙያችሁን አማክሩ። አንድ ብርጭቆ የሞቀ ውሃ እናም ቺያ ሲድ፣ የሎሚ ጭማቂና የወይራ ዘይትን በማታ መጠጣት ለሆድ መነፋት፣ ለሆድ ድርቀት፣ ለጋዝና ለአንጀት ዝግተኛነት የታወቀ ተፈጥሯዊ መፍትሄ ነው። ይህ ጥምረት የሚሰራው ከቺያ ሲድ በሚገኘው ፋይበር፣ መለስተኛ አሲድነትናም ከሎሚ በሚገኘው ቫይታሚን ሲ፣ ከወይራ ዘይት የሚገኙት ጤናማ ቅባቶችና ከውሃ የሚገኘው እርጥበትና ሙቀት ነው። የዚህን መጠጥ 10 ጥቅሞችን በቅድሚያ ልንገራችሁ። አንደኛ፣ የሆድ ድርቀትን በተፈጥሯዊ ሁኔታ ያስታግሳል። ቺያ ሲድ በሚሟሟ ፋይበር የበለጸጉ ናቸው። ሲዘፈዘፉ እንደ ጄል ያለ ነገርን ይሰራሉ። ሰገራን ያለሰልሳሉ፣ የሰገራ መጠንን ይጨምራሉ፣ የአንጀት እንቅስቃሴን ቀላል ያደርጋሉ። የወይራ ዘይቱ አንጀትን ያለሰልሳል፣ ይህም ሰገራ በቀላል እንዲያልፍ ይረዳል። ብዙ ሰዎች ከ2 እስከ 4 ቀናት ውስጥ መሻሻልን ያስተውላሉ። ሁለተኛ፣ የማያቋርጥ የሆድ መነፋትን ይቀንሳል። የሆድ መነፋት ብዙ ጊዜ የሚከሰተው ከዝግተኛ የምግብ መፈጨትናም ከታገተ ጋዝ ነው። ቺያ ሲድ የአንጀት እንቅስቃሴን ያሻሽላል። የሞቀ ውሃ የምግብ መፈጨት ጡንቻዎችን ያዝናናል። ሎሚ መለስተኛ የምግብ መፈጨት ፈሳሾችን ያነቃቃል። ይህ ጋዝ በአንጀታችሁ ውስጥ ተቀምጦ ከመቆየት ይልቅ እንዲንቀሳቀስ ይረዳዋል። ሶስተኛ፣ የአንጀት እንቅስቃሴን ያሻሽላል። የቺያ ሲድ ፋይበር ጠቃሚ ባክቴሪያዎችን ይመግባል። እነሱም የኮለን ወይም የትልቁ አንጀት እንቅስቃሴን የሚደግፉ ሾርት ቼይን ፋቲ አሲዶችን ያመነጫሉ። የወይራ ዘይት ለምግብ መፈጨት የሚረዳውን የሐሞት መለቀቅን በቀስታ ያነቃቃል።
4ኛ የኮለን ጽዳትን ይደግፋል። ኮለን ወይም ትልቁ አንጀት ራሱን ከመርዝ ያጸዳል። ነገር ግን ይህ መጠጥ እነዚህን በማድረግ ተፈጥሯዊን ሂደት ይደግፋል። የሰገራ ድግግሞሽን በመጨመር የሰገራን ወጥነትን በማሻሻል ከስር የሰደደ ድርቀት የሚመጣ ክምችትን በመቀነስ ይህ ማጠብ ወይም ደግሞ ኮለንን ፍለሽ ማድረግ አይደለም፣ የዕለት ተዕለት ለስላሳ ድጋፍን መስጠት ነው። 5ኛ ጥሩ የአንጀት ባክቴሪያዎችን ይመግባል። ቺያሲድ ፕሪባዮቲክ ፋይበርን ይዟል። ጥሩ ባክቴሪያዎች ይህንን ፋይበር ያቦካሉ ወይም ደግሞ ፈርመንት ያደርጋሉ። እናም ብግነትን ይቀንሳሉ፣ የሰገራ መደበኛነትን ያሻሽላሉ፣ የአንጀት ግድግዳንም ያጠናክራሉ። ይህ በጊዜ ሂደት ስር የሰደደ ጋዝን ሊቀንሰው ይችላል። 6ኛ ጠንካራ ሰገራን ያለሰልሳል። የወይራ ዘይት እንደ መለስተኛ የአንጀት ማለስለሻ ሉብሪካንት ሆኖ ያገለግላል። ይህ በተለይ በሰገራ ወቅት የምታመጡ ከሆነ ያልተሟላ የመጽዳት ስሜት ካላችሁ 1 ሻይ ማንኪያ እንኳን የሚታይ ልዩነትን ሊያመጣ ይችላል። 7ኛ ከአሲድ ጋር የተያዘ የሆድ መነፋትን ይቀንሳል። ሎሚ የአሲድ ጣዕም ቢኖረውም አንዴ ሜታቦላይዝድ ከሆነ በኋላ የአልካላይን ውጤት አለው። ለአንዳንድ ሰዎች መጠነኛ የሎሚ ውሃ የጨጓራ አሲድ ምርትን ያነቃቃል፣ የፕሮቲን መፈጨትን ያሻሽላል፣ ከመብላላት ከፈርመንቴሽን የሚመጣ ጋዝንም ይቀንሳል። 8ኛ ለጠዋት የአንጀት እንቅስቃሴም ይረዳል። በማታ መውሰድ ማለት እስከ ጠዋት ድረስ ቺያሲዱ ይሰፋል፣ ፋይበሩ እርጥበትን ያገኛል፣ ኮለኑም ተነቃቅቷል። ብዙ ሰዎች ከነቁ በኋላ ቀላል የአንጀት እንቅስቃሴ ያጋጥማቸዋል። 9ኛ የአንጀት ብግነትን ወይም ደግሞ ኢንፍላሜሽንን ይቀንሳል። ቺያሲድና የወይራ ዘይት ሁለቱም ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ውህዶችን ይይዛሉ። ኦሜጋ 3 ፋቲ አሲድን ከቺያሲድ፣ ፖሊፊኖሎችን ደግሞ ከወይራ ዘይት እናገኛለን። ይህ የአንጀት መቆጣትንና ምቾት ማጣትንም ይቀንሳል። 10ኛ የአንጀትን እርጥበትን ወይም ደግሞ ሃይድሬሽንን ያሻሽላል። ስር የሰደደ ድርቀት ብዙ ጊዜ የውሃ እጥረት ነው። የሞቀ ውሃ ደግሞ የኮለን ህብረ ህዋሳትን ያረሰርሳል፣ የሰገራ መድረቅን ይከላከላል፣ እንቅስቃሴንም ያሻሽላል። ይህ በቀን ውስጥ በቂ ውሃን የማትጠጡ ከሆነ በተለይ በጣም ጠቃሚ ነው። ታዲያ እንዴት በትክክል ይዘጋጃል? የሚያስፈልጋችሁ ግብአት 1 ብርጭቆ ወይም 250 ሚሊ ሊትር የሞቀ ውሃ፣ 1 የሾርባ ማንኪያ ቺያሲድ፣ ግማሽ ትኩስ የሎሚ ጭማቂ እናም 1 የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይል ማለትም የወይራ ዘይት ያስፈልጋቸዋል። ታዲያ ቺያሲድን በሞቀው ውሃ ውስጥ ጨምሩ እናም እያማሰላችሁ ከ10 እስከ 15 ደቂቃዎች ተዉት ወይም ዘፍዝፉት ጄል እስከሚመስል ወይም ደግሞ ጄልን እስኪሰራ ድረስ። ጄል ካልሰራ እስከ 30 ደቂቃዎች ተዉት። ከዛም የሎሚ ጭማቂውን ጨምሩ፣ የወይራ ዘይቱን ጨምሩበት ጄል ከሰራ በኋላ ማለት ነው። ይህንን ጨምራችሁ በደንብ አማስሉ እናም አዋህዱት። ከዛ መጠጣት ነው። ሁልጊዜ ቺያሲድን ዘፍዝፉ። ደረቅ ቺያሲድን በፍጹም እንዳትውጡ ወይም እንዳትጠቀሙ። በማታ ለመውሰድ ደግሞ ምርጡ ጊዜ ከእራት በኋላ ከ1 እስከ 2 ሰዓታት ውስጥ፣ ከመተኛታችሁ በፊት ደግሞ ቢያንስ ከ30 ወይም ደግሞ ከ60 ደቂቃዎች በፊት መውሰድ አለባችሁ። ሆዳችሁ በጣም የተሞላ መሆን የለበትም። በሌሊት ውስጥም ይሰራል። የቃር ወይም ደግሞ የአሲድ ሪፍለክስ አደጋንም ይቀንሳል። ከከባድ ምግብ በኋላ ወዲያውኑ እንዳትወስዱት። ለምን ያክል ጊዜ ደግሞ መጠቀም ይቻላል? ለ5 ቀን ተጠቅማችሁ ቶሎ ለውጥን ትመለከታላችሁ። ይህንን ውህድ ለ7 ቀን ተጠቀሙት። ወይም ደግሞ ለሆድ መነፋትና ለሆድ ድርቀት ከ5 እስከ 7 ቀናት ሞክሩ። ጠቃሚ ሆኖ ካገኛችሁት በሳምንት 3 ጊዜ መጠቀም ትችላላችሁ። ምን አይነት ሰዎች ደግሞ መጠንቀቅ አለባቸው? ከባድ የሆነ
አይቢኤስ የአንጀት ችግር ካለባችሁ፣ የአንጀት መታፈን ታሪክ ካለባችሁ፣ የሟጥ ችግር ካለባችሁ፣ የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ የወይራ ዘይትና ቺያ ሲድ ደምን በጥቂቱ ሊያቀጥኑ ይችላሉ። እንዲሁም ከባድ የሆነ የቃር ወይም ደግሞ የጨጓራ አሲድ መመለስ ካለባችሁ ሎሚ ይህንን ሊያባብሰው ስለሚችል ጥንቃቄ ማድረግ ያስፈልጋል። እንደነዚህ ችግር ካለባችሁ መጠኑ በጣም በልኩ መሆን አለበት። ታዲያ ተጨማሪ ጋዝን የሚያስከትሉ የምትሰሩት የተለመዱ ስህተቶች ደግሞ ቺያሲድን አለመዘፍዘፍ። ቺያሲድ ግዴታ መዘፍዘፍ አለበት። ከመጠን በላይ ቺያሲድን መጠቀም ከአንድ የሾርባ ማንኪያ በላይ ማለት ነው። በቀን ውስጥ በቂ ውሃ አለመጠጣት። ይህንን ውህድ ተጠቅማችሁ በየቀኑ በደንብ ውሃ መጠጣት አለባችሁ። ከባድ እራትን መብላትና ወዲያውኑ ይህንን ውህድ መውሰድም ትንሽ ችግር ነው ማለት ነው፣ ስህተት ነው። ታዲያ ለተሻለ ውጤት በዚያ አንድ ሳምንት ውስጥ ማድረግ ያለባችሁ ምንድን ነው? በቀን ከ2 እስከ 2.5 ሊትር ውሃ መጠጣት፣ እየተጠበሱ እናም በጣም የተቀነባበሩ ምግቦችን መቀነስ፣ ምግብን በቀስታ አኝኩ፣ ከእራት በኋላ ከ10 እስከ 15 ደቂቃዎች ተራመዱ። ይህ ትልቅ ልዩነትን ያመጣል። ከአንድ ሳምንታት በኋላ ምን ይጠበቃል? ቀላል የሆነ የአንጀት እንቅስቃሴ፣ አነስተኛ የሆድ መነፋት፣ የጋዝ መቀነስ፣ ጠዋት ላይ ጠፍጣፋ እናም ፍላት ሆድ ይኖራችኋል። ማለትም የሆድ መነፋት ይቀንሳል። አነስተኛ መምጠጥ ይኖራል ማለት ነው። የሆድ መነፋት በከፍተኛ ሁኔታ ከቀጠለ፣ ህመም ካስከተለ፣ የክብደት መቀነስ ካለ ወይም በሰገራ ውስጥ ደም ካለ ያ የህክምና ምርመራ ያስፈልገዋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበር። እንደተማራችሁበት ተስፋ አደርጋለሁኝ። ለአንድ ሳምንት ማታ 1 ብርጭቆ ይህንን ውህድን ብትወስዱ የቺያ ሲድ፣ የሎሚ እንዲሁም ደግሞ የወይራ ዘይትና የሞቀ ውሃ ውህድን ብትወስዱ የሆድ መነፋትን፣ የሆድ ድርቀትን፣ ጋዝንና መላ የምግብ መፈጨት ስርዓታችሁን የሚደግፍና አንጀታችንን የሚያጸዳ ድንቅ የሆነ መጠጥ ነው ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።